2 ግራም ወርቅ በፒያሳና በአካባቢው በስንት በምን ያህል በመሸጥ ላይ ይገኛል? የዛሬውን የገበያ ሁኔታ ሳያዩና ሳይረዱ ወደ ፒያሳ ወርቅ ለማዘዝም ሆነ ለመግዛት እንዳይጣደፉ። በትንሽ ገንዘብ ጥራት ያለው የወርቅ ጌጥ መግዛት ህልም አሉት ወይስ ደግሞ ለምትወዱ ሰው ስጦታ ለማዘጋጀት አስበው ዋጋው አስፈርቶታል? ዛሬ በቦታው ተገኝተን ያጣራነውን ትክክለኛ መረጃ ከመግዛታችሁ በፊት ሊያደርጉት ከሚገባው ጥንቃቄ ጋር አድርገን አቅርበንላችኋል። እስከ መጨረሻው ድረስ አብራችሁን መቆየት እንዳትረሱ። ቪዲዮውን ስትጀምሩ ሁሌ እንደምታደርጉት ቪዲዮውን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን ወደ መረጃችን እናልፋለን። የ2 ግራም ወርቅ የዛሬ ገበያ በስንት ነው በመሸጥ ላይ የሚገኘው? ፒያሳ ላይ እንደምታውቁት ከሆነ ግራም ወርቅ ሲባል በካራት መጠኑና እንደ ስራው አይነት እንደ ዲዛይኑ እንደሚለያይ ይታወቃል። የ2 ግራም ወርቅ በአማካይ ምን አይነት ነገሮችን ይዟል ከማለታችን በፊት ካራትን መለየት እጅግ በጣም ወሳኝነት አለው። ምክንያቱም በዓለም አቀፍ ደረጃ ከ10 በላይ የተለያዩ ካራቶች እንዳሉ ይታወቃሉ። እነዚህ ካራቶች የተለያዩ ካራት መሆናቸው ብቻ ሳይሆን ሁሉም ካራቶች የየራሳቸው ባህሪዎች ጭምራላቸው። ቶሎ ሊጎዱ የሚችሉ የወርቅ ካራቶች እንዳሉ ሁሉ በጣም ጠንካራና ለረጅም ጊዜ ጥንካሬያቸውን ይዘው ሳይጎዱ የሚቆዩ የካራት አይነቶችም አሉ። እንደ 18 እንደ 14 አይነት ካራቶች ይጠቀሳሉ። እነዚህ 14 እና 18 ካራቶች ከሌላ ማዕድናቶችም ጋር ተዋህደው አብረው ሊሰሩ የሚችሉ የወርቅ አይነቶች ናቸው። ነገር ግን ደግሞ ብዙ ጊዜ ሰዎች ለኢንቨስትመንት የሚመርጧቸው እንደ 22 እንደ 21 እንደ 24 የመሳሰሉት ደግሞ ብዙ የሚፈልጉ አይደሉም። በቀላሉ ሊጎዱ የሚችሉ ናቸው። የተለያየ ጫናን የሚቋቋሙ አይነት አይደሉም። እንደምታውቁት ከሆነ 21 ካራትም የወርቅ አይነት በዋናነት ለቀለበት፣ ለቀጭን ሀብል እና ለተለያዩ አምባሮች ለስስ ለሆኑ አምባሮች የሚሆኑ ናቸው። በአሁን ሰዓት ከእጅ ስራው ጋር በምን ያህል እየተሸጠ ይገኛል ቫቱንም ጨምሮ? የ21 ካራት የ2 ግራም ወርቅ ካላችሁ በ61,000 የኢትዮጵያ ብር ነው በመሸጥ ላይ የሚገኘው። 61,000 ብር ማለት ነው። የጥሬው ወርቅ ዋጋም ዛሬ የተወሰነ ትላንትና ከነበረበት አካባቢ ሲታይ መጠነኛ የሆነ ጭማሪ ማሳየቱን ተመልክተናል። ለዛም ይመስላል አንዳንድ ቦታዎች ላይ በጠየቅናቸው ዋጋ መሰረት ዛሬ 21 ካራት ከ30,000 አልፎ 30,500 በግራም 2 ግራም ሲሆን ደግሞ የውጭ ማለት ነው በ30,500 2 ግራም ሲሆን 61,000 ብር አካባቢ በመሸጥ ላይ ይገኛል። ነገር ግን የምነግራችሁ ዋጋ የአማካይ ዋጋ ስለሆነ የአንድ ወርቅ ቤት ዋጋ ስላልሆነ ወርቅ ቤትን ዋጋ ሄዳችሁ እናንተ በምትጠይቁበት ሰዓት ላይ የተሻለ ዋጋ ሊሰጣችሁ የሚችለውን መምረጥ አለባችሁ። የተሻለ ዋጋ ማለት ምን ማለት ነው? በአነስተኛ ዋጋ እናንተ የምትፈልጉትን አይነት ዲዛይን ካራትና ግራም መርጣችሁ መግዛት ትችላላችሁ። ዋናው ግን ትክክለኛ ወርቅ ነው ወይስ ሐሰተኛ ነው የሚለውን መለየት የእናንተ ፈንታ ነው። ከእንደዚህ አይነት መረጃዎች ጋር የተያዙ ቪዲዮዎች በዚህ ቻናል ላይም ስለሚገኙ እነሱን ለሪፈረንስ መጠቀም ትችላላችሁ። እንዴት አድርጋችሁ በቀላሉ ከቤት ውስጥ ጀምሮ እውነተኛና ሐሰተኛ የሆኑ ወርቆችን ከመለየት ጀምሮ በደንብ አድርጋችሁ የምታጣሩበትን መንገድ ቪዲዮ ሰርቼላችኋለሁ። እሱን በመመልከት እውነተኛ ነው ሐሰተኛ የሚለውን ብቻ ሳይሆን ወርቁ ምን አይነት ካራት ነው ያለው፣ ምን አይነት ባህሪ ነው ያለው የሚለውንም ጭምር እንድትረዱ ያደርጋችኋል ማለት ነው። በመከታተል ላይ የምትገኙት የ2 ግራም የ21 ካራት ወርቅ
በስንት በመሸጥ ላይ ይገኛል? ይህንን የ2 ግራም ወርቅ በምንገዛበት ሰዓት ላይም ምን አይነት ነገር ማድረግ አለብን፣ ምን አይነት ነጥቦችን ማወቅ አለብን የሚለውን እየተመለከትን እንገኛለን። ነገር ግን አንድ የምነግራችሁ ነገር የወርቅ ዋጋ ሁሌም እንደምላችሁ በየቀኑ የሚቀያየር ዋጋ ነው። ስለዚህ ከመግዛታችሁ በፊት የወቅቱን የምንዛሪ የሀገር ውስጥ ገበያ መከታተል እጅግ በጣም አስፈላጊ ነው። በተለይ ደግሞ ከምንዛሬና ከዶላር ጋር በተያያዘ መረጃን የት ልናገኝ እንችላለን ካላችሁ የዶላርንና የምንዛሪን መረጃንም በዚሁ ቻናል ላይ ማግኘት ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ዘውትር የምንለቃቸውን ከግሉ የምንዛሪ ቢሮዎች እንዲሁም ደግሞ ከባንኮች የምንለቃቸውን የምንዛሪ ተመኖች በየቀኑ መከታተል አስፈላጊ ነው ማለት ነው። ስለዚህ የ2 ግራም ወርቅን መግዛት ወስኛለሁ፣ እንዲሁም ከዛም በላይም ከዛም በታችም ሊሆን ይችላል ወስኛለሁ ለመግዛት ካላችሁ ከመሄዳቸው በፊት ምን አይነት ነገሮችን እንደምትጠነቀቁ ሁሌም እንደምነግራችሁ ዛሬም ነግራችኋለሁ። የመጀመሪያው ዋጋን ተደራደሩ። የ2 ግራም ወርቅ ጥሬ ዋጋ የተወሰነ ነው በእርግጥ ነገር ግን የሱቅ ባለቤቶች የሚጨምሩት የዲዛይን ወይም ደግሞ የእጅ ስራ ከቦታ ቦታ ይለያያል። ጎንና ጎን ያሉ ሱቆች ራሱ የተለያየ ዋጋ ስለሚነግራችሁ ቢያንስ 3 እና 4 ሱቆች ተዘዋውረው ዋጋቸውን ማወዳደር አለባችሁ። ሌላው ደግሞ ቅድም እንደነገርኳችሁ የካራት ማህተሙን ማረጋገጥ ይኖርባችኋል። በምትገዙበት ሰዓት ላይ የወርቅ ምልክት አለ 18 ኬ ነው የሚለው ወይ 21 ኬ ነው የሚለው ወይ የሚለውን የተቀረጸበት ምን አይነት ቁጥርና ምን አይነት ግራም ምን አይነት ካራት እንደሆነ በቅርብ መከታተልና መመልከት ይኖርባችኋል። በሶስተኛ ደረጃ ህጋዊ ደረሰኝ መቀበላችሁንም እርግጠኛ ብትሆኑ አሪፍ ነው። በደረሰኝ ላይ እንግዲህ የወርቅ ትክክለኛ ግራም አለ፣ ካራት አለ፣ የእጅ ስራ ወርቅ፣ የሱቁ ማህተም በግልጽ መጻፉን ማረጋገጥ አለባችሁ። ይህ ሁሉ እንግዲህ መልሳችሁ ሲሸጡት ወይም ደግሞ ስትለውጡት ዋጋው እንዳይቀንስባችሁ ትልቁን የሆነ ጠቀሜታ ይጠቅማችኋል ማለት ነው። እንግዲህ ጌጡም በሚመዘንበት ወቅት ሚዛኑ ላይ 0 መሆኑንና ግራም ሳይጓደል በትክክል 2 ግራም መሆኑንም በአይናችሁ ማረጋገጥ ይኖርባችኋል ማለት ነው። በመጨረሻም ነግራችሁ በ2 ግራም ወርቅ በጣም ማራኪ የሆኑ የተለያዩ ለወንድም ለሴትም ቀለበቶችን ታገኛላችሁ። ቀልጣፋ ጉትቻዎችን እንዲሁም ደግሞ የልጆችንም ጌጣጌጦችን ማሰራት ትችላላችሁ። ጥበብ የተሞላበት ግብይት ለማድረግ በትንሽ ከተማሩ በትንሽ በጀት ውብ ስጦታ ማዘጋጀት ይቻላል ማለት ነው። እርሶስ መጨረሻ ወደ ፒያሳ ወርቅ ቤት የሄዱት መቼ ነበረ? እስኪ የዛሬ የ2 ግራም ወይም ደግሞ የ1 ግራም ወርቅ በአካባቢው በእናንተ አካባቢ ማለት ነው በሀገር ውስጥም ሆናችሁ ከከተማም ውጭ ሆናችሁ በስንት እየተሸጠ እንደሚገኝ ብታካፍሉን ደስ ይለናል። አስተያየታችሁንም ከታች በኮመንት አጋሩን። ይህ መረጃ ለወዳጅ ዘመድ ጠቃሚ ነው ብላችሁ ካሰባችሁ እንዲሁ ሼር በማድረግ ተደራሽ አድርጉት። እስካሁን አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት መልካም ጊዜ